ጨዋታ አራተኛ ግንኙነታቸው ትኩረትን ይስባል። ገብቷል። ኢትዮጵያ ንግድ ባንክ የሚታወቅ ኢትዮጵያ ንግድ ባንክ የመጀመሪያ ጎል ለማስቆጠር ጥረት እያደረገ ይገኛል። ሌላ አጋጣሚ ሊጠቀም ይችላል ወይ? ጥሩ ድል ነው። ምናልባት ጎል! የ2016 ሻምፒዮን ኢትዮጵያ ንግድ ባንክ ሁዘይፋ ሻፊ አራተኛ የሊግ ጎል ገና ሁለተኛው ደቂቃ ላይ ያልተጠበቀ ጅማሮ ነው። ሁዘይፋ ሻፊ የወላይታ ሶዶ ኮከብ ቀዳሚ አድርጓል ኢትዮጵያ ንግድ ባንክን። ያልተጠበቀ ፈጣን ጎል ነው ማርክ ንግድ ባንኮች ያስቆጠሩት። ሁዘይፋ ከጨዋታ ውጪ ይመስላል ማርክ ቶታሊ ከጨዋታ ውጪ ነው። የመስመር ዳኛውን ተመልከት፣ በደንብ ይታያቸዋል። ኳሱን ሳምሶን ቹቹ ሲለቀው ናትናኤል ሲለቀው ሁዘይፋ በትክክል ነው ኦፍሳይድ ላይ ነው። በዚህ ሰዓት ሌላ አጋጣሚ ጥሩ ድል አግኝተዋል አዲስ ግደይ። በዚህ ሰዓት ምናልባት መቀሌ ሰባ እንደርታው የሚያስብል ነው። ሁለተኛው ደቂቃ ላይ የተፈጠረ አጋጣሚ ነው። ቂት በፍጹም ቅጣት ምት ክልል ውስጥ ምናልባት ሁለተኛ ጎል አዲስ ግደይ ኛው ብሩክ ሁዘይፋ ምናልባት ብሩክ ጥንቃቄ መልሶ ማጥቃት እንቅስቃሴ በዚህ ሰዓት ጥሩ ዴሊቨሪ ሶፌናስ ስህተትን ፈጽሞ ነበር። በዚህ ሰዓት ፓትሮል ስለሚያደርግ ኳሱ መቆጣጠር ችሏል። ግን ፍጹም አለሙ ከጨዋታ ውጪ አይደለም። ብርሃኑ አዳሙ ጥሩ ዴሊቨሪ ኳስ ወደ ውጪ ከመውጣቱ በፊት ረዳት ዳኛው ሙሉና በዳዳ ላይ ቅሬታ እያቀረቡ ይገኛሉ። ቦናሌ ማዕዘን ምት ቀላል ኳስ ለግብ ጠባቂው ኪቢ ቾፔ ደርታ ፍጹም አለሙ ከታች ጀርባ የሚጣል ኳስ ብርሃኑ አዳሙ አምቢዮን ግን ሌላ የማጥቃት እንቅስቃሴ ፕሪንስ ለስልጤ ጸጋዬ ጎል እንዲያስቆጥሩ ናቸው። ምናልባት አዲስ ግደይ ምናልባት ኙነት ቢኒያም እየተፈተነ ያለ ይመስላል። ፕሪንስ ወደ ውስጥ ሰብሮ መግባት ላይ ነው የሚገኘው። ያቻለት ጎል ፍለጋ ፕሪንስ ጥሩ ኳሊቲ ጥሩ ዴሊቨሪ ማዕዘን ምት ቀጣይን ጎል ማስቆጠር ይችል ነበር። አዲስ ግደይ ምናልባት ጎል ናትናኤል ዳንኤል ቀደም ሲል ለፍጹም ለማዕዘን ምቱ መሰጠት ምክንያት ነበረ። ናትናኤል ዳንኤል ሀዲያ ዞን ሾኔ የተወለደ ተጫዋች ነው። ጌታነህ ከበደን አርአያ አድርጎ ያደገ ተጫዋች በሾኔ ፕሮጀክት በሾኔ ከተማ ተጫውቶ አሳልፏል። ወደ ኢትዮጵያ ችግር ነበረበት። አሁን ደግሞ የመጨረሻዎቹ ደቂቃዎች ላይ ሌላ ጎል አስተናግዷል ማርክ። ይሄኛው ጎል ደግሞ የተቆጠረው በጠንካራ ጎናቸው ነው ማርክ። ጊት ፍሬዘር ያዘ ቡድን በተለይ አደገኛው ተጫዋች የተሻለው በአየር ላይ ኳስ ናትናኤል ነው። ተጫዋች በትክክል መቆጣጠር አልቻሉም ማርክ። ተመልከት ያገኘው ነፃነት ከጀርባ ማይታይ ሩጫ አድርጎ ነው ፍሬዘር ቀድሞት ኳሱን ያገኘው። እና ኳስ ምን አይነት ኳሊቲ ነው የተመለከተው። አዲስ ግሩም ዴሊቨሪ ነው ዛሬ ንግድ ባንክ ማርክ ኤፊሺየንሲ ነው ያለው። በዚህ ሰዓት ላይ ለአድል አግኝተዋል እንዳለ ትረዳል። ፍጹም ጥሩ ተሻጋሪ ኳስ ብሬኖ ተስፋዬ ታምራት ከመጠናቀቁ በፊት የመጨረሻ ጎል ማግባት ሙከራ ይሆናል ተብሎ ይጠበቃል። የቆመ ኳስ መቀሌ ሰባ እንደርታ አሰጋኝ ጴጥሮስ ጥሩ መከላከል ካሌብ ማንክዋ ውጤቱን ይገልጸዋል ማለት አይቻልም። መቀሌ ሰባ እንደርታ መጥፎ እንቅስቃሴ አይደለም እያደረገ የሚገኘው። ቦናሊ ሌላ ማጥቃት እንቅስቃሴ አዲሱ ፍሌክሲብል ነው። በተለይ ዋንጫ በወሰደበት ዓመት ታስታውሳለህ ማርክ። ያቺን ኳሊቲውን በመጠኑ አላጣትም። ሁዘይፋ ሻፊ ፈጣን ሩጫ ምናልባት ሶስተኛ ጎል ናትናኤል ዳንኤል ስምንተኛ የሊግ ጎል። አሁን ጨዋታው ያለቀ ይመስላል። በአዲስ አበባ ስታዲየም ወላይታ ዲቻ ላይ የአቻነቷን ጎል አስቆጥሮ ነው የጎል አካውንቱን በኢትዮጵያ ንግድ ባንክ የጀመረው ናትናኤል ዳንኤል። አስገራሚ አጋጣሚ ለናትናኤል ዳንኤል በፍጥነት ወደ ኮከብ ጎል አግቢነቱ ተፎካክሯል። እኔ ያነሳው ማርክ ጫና መቋቋም ከዛ ድሎች ሲያገኙ ያን ድል መጠቀም። ቆንጆ ኳስ ሁዘይፋ ፈጥኖ ነው ያመለጠው። ከጀርባ በደንብ ስፔስ አለ። ውለታ በመመለስ በኩል ሁዘይፋ ብዙ አይቆይም ማርክ። የመጀመሪያው 45 ከናትናኤል ተቀብሎ ነው ጎል ያስቆጠረው። አሁን ደግሞ ሁዘይፋ በጣም ቆንጆ ሩጫ የመጀመሪያው ሩጫ ላይ ይበልጥ
ኳሱን አዳልጦት ደስታ ውድቋል። ስለዚህ በልጥ ለመከላከል ምቹ ሁኔታ አልነበረም። ተመልከት ናትናኤል ያገኘውን ስፔስ ይህን ኳስ በቀላሉ በታፒን ለማስቆጠር ጥሩ ፖዚሽን ላይ የነበረው አንዳቸውም ተጫዋቾች የናትናኤልን አቋቋም የተመለከተ የለም። የታል ጊት የታለ ፍሬዘር የታለ አሰጋኝ አንዳቸውም የሉ። ይህን ኳስ በቀላሉ ወደ ጎልነት ቀየረው። ቀጣዩ ጎል ምን ያህል ወሳኝ እንደነበር ስናነሳ ነበር። ማርክ ደስታ ዮሐንስ ጥሩ አቅርቦት ግን ራሱን በመስመሮች መካከል ብሩክ ብፁዕ አምላክ አበበ ቢቂላ ስታዲየም የተከናወነ የሚገኝ ጨዋታ ኢትዮ ኤሌክትሪክ 1-0 እየመራ ይገኛል። ሁዘይፋ ሻፊ ጥሩ ዴሊቨሪ ጥባት በዚህ ሰዓት ተስፋዬ አማራጮችን እየተመለከተ ይገኛል። ናትናኤል ዳንኤል ጠራ ነበረ። ጥሩ ተሻጋሪ ኳስ ፕሪንስ ያም ቢሆን ግነባት ጥሩ የኳስ ቁጥጥር ጥሩ አቅርቦት ታላዩም ንግድ ባንክ በተለይ ግብ ጠባቂው ምናልባት ፕሪንስ ጨዋታ ውጪ ጣል ኳስ አራተኛ ጎል ፍለጋ ምናልባት አዲስ ግዳይ አጠገቡ ኪት ይገኛል። በመስመሮች መካከል ሁዘይፋ መካከል ቦና አሊ ያልተዋደ ማጥቃት አዲግራት ዩኒቨርሲቲ ምክትል አሰልጣኝ ጳውሎስ ጸጋይ በዚህ ሰዓት ምናልባት አዲስ ግዳይ ቀነስ የሚያከናውነው እንቅስቃሴ ነው። ከዚህ በኋላ ፕሪንስ ጣሩ ይገኛሉ። በዚህ ሰዓት ዳዊት በፍጹም ቅጣት ምት ክልል ውስጥ ዳዊት ዮሐንስ አማራጮችን የተመለከተ ይገኛል። አዲስ ግዳይ የሰዓት አብዱልአዚዝ ዳዊት ኢትዮጵያ ንግድ ባንክ አብዱልለጢፍ ባምባ